ሰላም የተወደዳችሁ እንዴት ናችሁ በያላችሁበት ሰላማችሁ ይብዛ በርከት ያሉ ጉዳዮችን ለናነሳ በድጋሚ በአዳዲስ መረጃዎች በአዳዲስ አርሰናልን ብቻ በተመለከቱ መረጃዎች ተመልሰን ተገናኝተናል የተለያዩ ሐሳቦችን እናነሳለን ከምንመለከታቸው ጉዳዮች መካከል አስቀድሜ ላስተዋውቃችሁና በዝርዝር ወደ ጉዳዮቻችን እናልፋለን ስለ አርሰናል ዲፌንስ ስለ አርሰናል መከላከል ስለ ሴት ፒስ ባለፉት ቀናት ብዙ ሐሳቦች ሲነሱ ነበር በእነዚህ ጉዳዮች ላይ ተጨማሪ ጉዳዮችን እናነሳለን ሚካ ሪቻርድስ ፖል ሜርሰን እንዲሁም ደግሞ እነ ቲዮ ዋልኮት ጄሚ ካራገር ጋሪ ኔቪል እነ ፔፕ ጋርዲዮላ የሰጧቸው ሐሳቦች አሉ እነዚህን ጉዳዮች እናነሳለን በተለይ አርሰናልን በመተቸት ስመጥር የሚባለው ጆኖቢ ሚካኤል አሁን ወደ ማመን የመጣ ይመስላል እነዚህን ጉዳዮች የነገርናችሁ እንቆያለን ለእናንተም የሚያሳትፉ ጥያቄዎችን ይዘናል እናንተም ተሳትፏችሁን እንፈልጋለን ከጉዳይ ዜናዎች ጋር በተያያዘ ከዝውውር ሐሳቦች ጋር እንዲሁም ከአዳዲስ ውሎች ጋር በተያያዘ አርሰናልን በተመለከተ የሚነሱ የሚሰሙ እየተነገሩ ያሉ ዝርዝር ጉዳዮች አሉ እነሱንም በስፋት እየነገርናችሁ እንቆያለን ዋንጫ ስለማሸነፍ አርሰናል ከ32 ዓመታት በኋላ የሚያሸንፈው አንድ ዋንጫ ዘንድሮ ሊኖር ይችላል ተብሏል የትኛው ዋንጫ ነው በምን ያክል ደረጃ ሚኬል አርቴታ ቡድኑም የአርሰናል ስብስብ ለዚህ እንደተዘጋጅቷል ለሚለው በዋነኝነት የተመለከተን እንቆያለን ዴክላን ራይስ ማክሰዳውማንን ገብርኤል ማጋሌሽን የተመለከቱ ጉዳዮችን ከዝውውር ሐሳቦች ውጪ እየነገርናችሁ እንቆያለን ለእናንተ ግን አስቀድሜ ጥያቄ ያቀርባለሁ ከማነሳቸው ጉዳዮች መካከል አንደኛው ሚኬል አርቴታ ዘንድሮ የፕሪሚየር ሊግ ዋንጫን ወይም የቻምፒየንስ ሊግን ዋንጫ ባያሸንፍ በአርሰናል መንበረ ስልጣን በአርሰናል ኃላፊነት በአርሰናል የአሰልጣኝነት ስልጣን ላይ ይቆያል ብላችሁ ታስባላችሁ ወይ የእናንተን ሐሳብ ጻፉልን ወይስ ይሰናበታል ወይስ ይቆያል የሚለውን ጉዳይ ጻፉልን እኛ ያንዳንድ ተንታኞችን ሐሳብ አካተን ከዛ በተጨማሪም በሚኬል አርቴታ ጉዳይ ላይም የምንሰጠው የኛም እንደ ኢትዮ አርሰናል ቻናል የሚኖረን ሐሳብ አለ እናካፍላችኋለን ከዛ ውጪ ሌላኛው ጥያቄያችን በቀጣይነት የምናነሳው ጉዳይ ይኖራል በአርሰናል በኩል የሁለት ቡድኖች አሉ ብዙ የግራግር ተጫዋቾችን በመያዝ የሚታወቅ ቡድን ነው በቀኝ እግርና በግራግር ተጫዋቾች መካከል የአርሰናል ቡድን እርስ በርስ ቢጫወት የትኛው ቡድን ያሸንፋል የእናንተን ተሳትፎ የሚፈልጉ ሐሳቦች ናቸው ተሳትፏችሁን በስፋት እንፈልጋለን በቀጥታ ወደ ጉዳዮቻችን የምናልፈው ነገር ግን አንድ ሁለት ጉዳዮችን ላስታውሳችሁ አርሰናል ቻናላችንን ሰብስክራይብ አድርጉ ቤተሰብ እንሁን በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን አርሰናልን የተመለከቱ አርሰናልን የሚወክሉ ብቻ ጉዳዮችን የምናነሳውና ቻናሉን ሰብስክራይብ አድርጉ ለወዳጆቻችሁ ሼር አድርጉ ከዛ ውጪ ኮሜንቶቻችሁን ጻፉልን በመናነሳችሁ ሐሳቦች ላይ እናንተም እንዲህ ቢሆን በመትሉት ጉዳይ ላይ ሐሳቦቻችሁን እንጠብቃለን በቀጥታ ወደ ጉዳዮቻችን እናልፋለን የማነሳው ጉዳይ ማርቲን ሳሙኤልን ጉዳይ በማስቀደም ልጀምር ከማርቲን ሳሙኤል ጋር በተያዘ በትክክል አርሰናል በቀጣይ ጊዜያት ላይ እንግሊዝ ፕሪሚየር ሊግ ምርጥ ዲፌንስ አለው ብለን ለመመስከር ምን ያስፈልጋል በሚለው ጉዳይ ላይ ዘ ታይምስ ላይ የጻፈውን አርቲክል ስመለከት ነበር እንደ ማርቲን ሳሙኤል ሐሳብ የማንቸስተር ዩናይትድ የ1999 ትሬብል ያሸነፈበት የውድድር ዘመን ላይ በወቅቱ አርሰናል የነበረው ዲፌንስ ብዙዎቻችሁ ታስታውሱታላችሁ ብለው በመጠየቅ ነው የሚጀምረው ማርቲን ሳሙኤል ብዙዎቻችሁ አታስታውሱም አርሰናል መቼ በጣም ቤስት ዲፌንስ እንደነበረው ብለው የሚያነሱ ሐሳብ አለ በዚህ ጉዳይ ላይ በርግጥ ትክክለኛ ሐሳብ ይመስለኛል የማርቲን ሳሙኤል ሐሳብ ዘንድሮ በሊጉ ላይ አስደናቂ ጅማሮ አድርጓል 3 ግቦችን በ9 ጨዋታዎች ተቆጥሮበታል የአርሰናል ቡድን በየጨዋታው እንግዲህ ከአንድ በላይ ግቦችን ካስተናገደ ረጅም ሳምንታት ተቆጥሯል 3 ግቦችን በአንድ ጨዋታ ካስተናገደ ደግሞ 100 ጨዋታዎች አልፈውታልና እነዚህን ጉዳዮች እንደማምር የማርቲን ሳሙኤል ሐሳብ የሚደግፍ አርሰናልም ቤስት ዲፌንስ እንዳለው የሚነግሩ ነገሮች አሉ ማርቲን ሳሙኤል ግን ከሚያነሳቸው ሐሳቦች መካከል ለምሳሌ ሌሎች ቡድኖች በ9 ጨዋታዎች 3 ግቦች የተቆጠሩባቸው ቡድኖች አሉ የቀርቡን የቼልሲን የ2021-22 የውድድር ዘመን 2018-19 ላይ ማንቸስተር ሲቲም ሊቨርፑልም ተመሳሳይ ነገሮች ነበሯቸው ሳውዛምፕተን 2013 ላይ ቼልሲ 2005-6 የውድድር ዘመን ላይ እንዲሁ በርግጥ ቼልሲ የሪካርድ የሰበረበት የጆዜ ቡድን የምታስታውሱት ነው የ2004-5 የውድድር ዘመን ላይ 15 ግቦች ብቻ ነበር የተቆጠሩበት በዛ የውድድር ዘመን ላይ ግን የጆዜ ቡድን በ11 ጨዋታዎች 2 ግብ ብቻ ነበር የተቆጠረበት አርሰናል ግን ገና በዚህ ጊዜያት ላይ ተጨማሪ ግቦችን አስተናግዷልና ማርቲን ሳሙኤል እንደሚለው ከሆነ ሌሎችም ቡድኖች አሉ ለምሳሌ 2010-11 የውድድር ዘመን የቼልሲ ቡድን ላይ በ9 ጨዋታዎች 2 ግብ ብቻ የተቆጠረበት ቡድን ነው ማንቸስተር ዩናይትድም 2007-2008 ላይ በ9 ጨዋታዎች 2 ግቦች ብቻ የተቆጠሩበት ቡድን ነው
ስለዚህ የአርሰናል ዲፌንስ ዋናው ነገር በዚህ መቀጠሉ ብቻ አይደለም የሊጉን ዋንጫ ማሸነፍ አለበትና ያ በትክክል መቀመጥ ያለበት ላይን ነው የሚል ነገር ያነሳል ማርቲን ሳሙኤል። የአርሰናል ቤስት ዲፌንሲቭ ላይን ዳቪድ ሲመን፣ ሊዲክሰን፣ ማርቲን ኩዌን እንዲሁም ቶኒ አዳምስ የነበሩበት እና ናግል ዊንተርበርንም የነበሩበት የ1998-99 የውድድር ዘመን ነው። በወቅቱ ማንቸስተር ዩናይትድ ትሬብል የሰራበት ሶስትዮሽ ዋንጫ ያሸነፈበት 17 ግቦች ብቻ የተቆጠረበት ነበር የአርሰናል ቡድን። ነገር ግን ብዙዎች የሚያስታውሱት 2003-2004 የውድድር ዘመን የንስለመን ግብ ጠባቂ ነበር። ሎሮ ሶል ካምበል፣ ኮሎ ቱሬ፣ አሽሊ ኮል አይነት ተጫዋቾች የነበሩበት በአጠቃላይ 26 ግቦች የተቆጠሩበት በውድድር አመቱ ነገር ግን አንድም ጨዋታ ሳይሸነፍ ያጠናቀቀውን ቡድን ብዙዎች ያስታውሱታል በሚል ያነሳል። የአርሰናል ቤስት ዲፌንስ ግን አሁንም እንደቀጠለ ነው ማስደመሙን። ነገር ግን ዋንጫ ማሸነፍ በሱም በኩል ብቻ አይደለም በሌሎች ሀሳቦች የሚነሱ ዝርዝር ጉዳዮች አሉ። የሚኬል አርቴታን ጉዳይ ከዚህ ጋር ማንሳት ይቻላል። ሌሎችም ሀሳቦች ይነሱበታል። ከሚኬል አርቴታ ጋር በተያያዘ አሁን ባለው ደረጃ የአርሰናል ስኳድ ካለው ጥራት እንዲሁም እየመራ ያለበት መንገድ እየተጫወተ ካለበት መንገድ አንጻር ዋንጫ ማሸነፍ ትክክል ነው፣ ተገቢ ነው። ዋንጫ ባናሸንፍ እንኳን እንግዲህ እንደዚህ አይነት ትዕግስት ይኖራል ብዬ አላስብም። የኃላፊነቴን ላጣ እችላለሁ የሚል ነገር ሚኬል አርቴታ በእንዲህ በገደምዳሜውን ሲያነሳ ከሰሞኑ ሰምተናል። ወይኒ ሩኒ ሾው ላይ ደግሞ የሚያነሳው ሀሳብ አለ። ወይኒ ሩኒ ሀሳቡን ሲገልጽ የማንቸስተር ዩናይትድን በተመለከተ የቀድሞ የማንቸስተር ዩናይትድ ተጫዋች ብዙ ሀሳቦችን ይነሳል። አሁን ስለ አርሰናል ቡድን ስኳድ ስብስብ ሲናገር በጣም ድንቅ ስብስብ ያለው ቡድን ነው። አሁን I think that the experience ይላል ልምዱ ከዚህ በፊት ከነበሩ ነገሮች ተምረው በደንብ ልምዱን አካብተውታል የሚል ጉዳይ ያነሳል። ለውድድር አመቱ በጣም ዝግጁ ናቸው። ዘንድሮ ግን ዋንጫውን የማሸነፍ ከሆነ በአርሰናል መንበረ ስልጣን ላይ በአርሰናል ኃላፊነት ላይ ያሰልጣኝ ለውጥ የስም ለውጥ ሚኬል አርቴታ ተነስቶ ሌላ አሰልጣኝ ሲመጣ ልትመለከቱ ትችላላችሁ በሚል የሚያነሳው ጉዳይ ለሩኒ እንደሚሰጠው ሀሳብ ብቻ አይደለም ሌሎችም ሚኬል አርቴታ ባነሱት ሀሳብ ላይ እናንተስ የሚኬል አርቴታ ቡድን በዚህ የሚቀጥል ከሆነ ዋንጫውን የማሸነፍ ከሆነ ግን ይሰናበታል ብላችሁ ታስባላችሁ የሚለው ጉዳይ በጣም ትክክለኛ ጥያቄ ይመስላል። ነገር ግን እንደ ኢተርናል ቻናል ብዙ ጊዜ ከአርሰናል ጋር በተያዘ ልናነሳው የምንችለው ነገር አርሰናል በቅርብ ዓመታት ላይ እንዴት አይነት ቡድን ነበር። ማንቸስተር ሲቲም ሊቨርፑልም 5-4 ግቦች የሚያስቆጠሩበት በማንቸስተር ዩናይትድ የሚፈተን ቼልሲ እንደ ልቡ አርሰናልን የሚያሸንፈው አይነት ቡድን ነበረ። ሌሎችም ትንንሽ ቡድኖች አርሰናል ላይ የሚበረቱበት ነበረ። ፊዚካሊም በውጤትም ብዙ የተዳከመ ቡድን ነበረ። በተለይ በቅርብ ጊዜያት ላይ ከዋንጫ የራቀበት በመፎካከር በሊጉ ላይ 4ኛ ደረጃ እንኳን እየራቀ የመጣ 7ኛ 8ኛ ደረጃን ይዞ ያጠናቀቀበት የቅርብ የነ ኡናይ ኤምሪ ዘመንም ጀምሮ የሚጠቀሱ አመታት አሉ። ነገር ግን አሁን በሚኬል አርቴታ ስር ያ ነገር ታሪክ ሆኗል። በእርግጥም አርሰናል በዋንጫ ተፎካካሪነት ላይ እየተመለከትነው እንገኛለንና ያንን ደግሞ በብዙ መንገድ ማንሳት መመልከት ይቻላል። የሚኬል አርቴታ ስራ በእርግጥ አሁን ዋንጫ ማሸነፍ አለበት እሱም እንደሚለው ከሆነ ነገር ግን በቀጣይ ጊዜያት ላይ በሚኬል አርቴታ በኩል ቀጣይ ዋንጫ ባያሸንፍ በዚህኛው ውድድር ዘመን በእርግጥ ብዙ ነገሮች የሚጠቁሙት ከሱፐር ኮምፒውተሮች ጀምሮ ተንታኞች የሚሰጡት ሀሳብ ያንን የሚደግፍ ነው። ነገር ግን ሚኬል አርቴታ ይሰናበታል ብለን አንጠብቅም። ከዚህ በፊትም የሰራንላችሁ ቪዲዮ ላይ መለስ ብላችሁ ልታገኙ ትችላላችሁ። ከአርሰናል ጋር በተያያዘ በፕሪሚየር ሊጉ ላይ ካሉ 20 አሰልጣኞች በቅድሚያ ማን ይሰናበታል ቢባል 20ኛው የሚሆነው ሚኬል አርቴታ ነው፣ የመጨረሻው ተሰናባች። ሌሎቹ እነ ፔፕ ጋርዲዮላ፣ አርነ ስሎት ሌሎችም አሰልጣኞች ባሉበት ሊግ ላይ ቶሎ የሚሰናበተው አሰልጣኝ አይደለም። የመጨረሻ ከፔፕ ጋርዲዮላም ከአርነ ስሎትም በመቀጠል መጨረሻ ላይ የሚሰናበተው ፔፕ ጋርዲዮላ ነው የሚል ቁጥራዊ መረጃዎችንም ጭምር ስናነሳላችሁ እንደነበረ ይታወቃል። ያንዳንድ ብዙሃን መገናኛዎች እንዲሁ ያስቀመጧቸው መረጃዎች ነበሩ። እነዚህን ጉዳዮች አነሳን። ከአርሰናል ጋር በተያያዘ ተንታኞች ግን በርከት ያሉ ሀሳቦችን ባለፉት ጊዜያት ላይ ሲሰጡ ተመልክተናል። ከነዚህ ጉዳዮች መካከል ሚካ ሪቻርድስ ለምሳሌ አርሰናልን ሰዎች የሴት ፒስ ኤፍሲ የሴት ፒስ እግር ኳስ ክለብ ብለው ቢጠሩት ያ ማተር አያረግም። ስለ አርሰናል ብዙ የጥሩ ነገር የሚናገር ተንታኝ ነው። ያ ማተር አያረግም። ማሸነፊያ መንገድ መፈለግ ነው። አርሰናል ደግሞ ያንን መንገድ አግኝቶታል። ለዛም ነው የዋንጫ ተገማች የምናደርገው የሚል ነገር አንስታል። ፖል ሜርሰንን ስናነሳ ደግሞ ከዚህ በፊት ጄሚ ካራገርም በእርግጥ ከሴት ፒስ ጋር በተያዘ ምንም there is nothing wrong አርሰናል በዛ መንገድ መጫወቱ ስህተት ነው የሚያስብለው ነገር የለም። ዋናው
ኢምፖርታንት አስፈላጊው ነገር በማሸነፍ ግስጋሴ ላይ መሆኑ ነው ይላል ፖል ሜርሰን። ከሰሞኑ በጣም አነጋጋሪ አስተያየት ሰጥቶም ተመልክቻለሁ። የአርሰናል ቡድን እንደ ቡድን ስንመለከተው ሙከራ እንኳን የሚያስተናግድ ቡድን አይደለም። ቁጥሮቹ በጣም አስገራሚ ናቸው። ከዚህ በፊት ሰምተናቸው የማናውቃቸው አይነት ነገሮችን በአርሰናል ቤት እየሰማን እንገኛለን። ከዛ በተጨማሪ ደግሞ በጣም ኤፊሽንት የሆኑ ፍሌየር ያላቸው ተጫዋቾች፣ ማስቆጠር፣ ማግባት፣ ክሬት ማድረግ የሚችሉ ተጫዋቾች ያሉበት ቡድን ነውና በጣም አስገራሚ ቡድን ተገንብቷል በሚል ያነሳል። ለምሳሌ አርሰናልን ሊያቆም የሚችል የትኛውን ቡድን እንደሌለ ፖል ሜርሰን ይናገራል። ኤፊሽንት ማሽን ናቸው። እንደ ማሽን እየተጫወቱ ያሉ ተጫዋቾች ያሉበት ነው። ከቼልሲ ቡድን ጋርም ከጆዜ ቡድን ጋርም ያነጻጽሯል። ብዙ ግብ የሚያስቆጥር ግብ የማይቆጠርበት በጣም ጥሩ ቡድን ነው። ለምሳሌ አትሌቲኮ ማድሪድን ጨዋታ እንደ ምሳሌ ፖል ሜርሰን ይጠቅሳል። አትሌቲኮ ማድሪድን አርሰናል ባደረጉት የኤምሬትስ ጨዋታ አርሰናል 4-0 አሸንፏል። የመጀመሪያው አጋማሽ ላይ አርሰናል ግብ አላስቆጠረም ነበር። በሁለተኛው አጋማሽ ግን ግብ ካስቆጠረ በኋላ በተደጋጋሚ ግቦችን አስቆጥሮ በ13 ደቂቃዎች 4 ግቦችን አስቆጥሮ 4-0 የተጠናቀቀ ጨዋታ ነበር። ለምሳሌ አርሰናል አንድ ጊዜ ግብ ካስቆጠረ መምራት ከጀመረ ሌሎች ቡድኖች አትሌቲኮ ማድሪድ ለምሳሌ ባለፈው ጨዋታ ላይ አውቀውት ነበር። የአትሌቲኮ ተጫዋቾች ምንም አይነት እድል እንደሌላቸው፣ ጨዋታው እንዳበቃለት፣ ምንም አይነት ተስፋ እንደሌለው ነገሩ አውቀውት ነበር በሚል ያነሳልና በዚህ ጉዳዮች ላይ ተጨማሪ ሀሳቦች መነሳት የሚችሉ ናቸው። ከፔፕ ጋርም በተያያዘ አርሰናል በጣም ሶሊድ የሆነ ቡድን ነው። ለአመታት ያንን አሳይቷል። አሁን የኛ ስጋት ብሎ ያነሳል ፔፕ ጋርዲዮላ። እንዴት ራሳችንን ማሻሻል፣ መፎካከር፣ ከአርሰናል ጋር መቀራረብ እንችላለን የሚለው ለማንቸስተር ሲቲም ለሌሎች ቡድኖችም ጥያቄ ሆኖ እየተመለከትነው እንገኛለን። ለሁሉም ከቼልሲ ጋር በተያያዘም የሚጠቀሰው ብዙ ጊዜ አርሰናል ጭራሽ ፕሪሚየር ሊግን አያሸንፍም ብሎ ሲናገር ሰምተነው የምናውቀው ጆኖቢ ሚካኤል አሁን አርሰናል በፕሪሚየር ሊጉ አይደለም፣ በእንግሊዝ አይደለም፣ በዓለማችን ምርጡ ስብስብ ያለው ቡድን ሆኗል። እያንዳንዱ ቦታ ለምሳሌ ተቀይረው የሚገቡ ተጫዋቾችን ያቸው ለውጥ ፈጣሪ ናቸው በሚል በስፋት የሚያነሳቸው ዝርዝር ጉዳዮች አሉ። ከቨርስ የለም አሁን ኖኒ ማዱዌኬ እና ኦዴጋርድ በጉዳት ናቸው። እነዚህ እንኳን በጉዳት ላይ ሆኖ አርሰናል ጥሩ እየተጫወተ ጥሩ እየተንቀሳቀሰ ይገኛል የሚሉ ዝርዝር ጉዳዮችን ሲያነሳ ተመልክቻለሁ። ለሁሉም እነዚህ ጉዳዮች ይነሳሉ። ሌላ ሁለተኛውን ጥያቄ ላንሳላችሁና ወደ ሌሎች ዝውውር ጉዳዮቻችን እናልፋለን። ከአርሰናል ጋር በተያያዘ የሚኬል አርቴታ የመጀመሪያው የግራ እግር ፈራሚ ተጫዋች ፓውሎ ማሪ ነበረ። ፓውሎ ማሪ ወደ አርሰናል ከፈረመ በኋላ በርከት ያሉ ተጫዋቾች በአርሰናል ቤት ፈርመዋል። ሚኬል አርቴታ 30 አውትፊልድ ተጫዋቾችን አስፈርሞ ከነዚህ መካከል አብዛኞቹ 43% የሚሆኑት የግራ እግር ተጫዋቾች ናቸው። በተፈጥሮ ግራኞች ናቸው። ግራኞች ደግሞ በእኛ ሀገር በተለምዶ የሚነሳ ጉዳይ አለ። እግር ኳስ ተጫዋች ሆኖ ግራ እግር ሆኖ እግር ኳስ ተጫዋች ያልሆነ ወይም ደግሞ እግር ኳስ የማይችል ተጫዋች የለም ተብሎ እስኪወራ ድረስና ፓውሎ ማሪ ከመጣ በኋላ በርከት ያሉ ተጫዋቾች ወደ አርሰናል መጥተዋል። ወዲያው ጋብሪኤል ማጋሌሽ መጣ ከጥቂት ወራት በኋላ። ከዛ ጃኮብ ኪቪየር 2023 ላይ፣ ሪካርዶ ካላፊዮሪ 2024 ላይ፣ ፒየሮ ኢንካፒ 2025 ላይ አብዛኞቹ በጣም ድንቅ ተጫዋቾች ናቸውና በፕሪሚየር ሊግም ላይ አርሰናል 44% የግራ እግር ተጫዋቾችን በመያዝ ሊጉን ይመራል። እንግዲህ የምናነሳቸው ቁጥሮች ላይ በሙሉ አርሰናል መሪ የሆነበትን ነው። በደንብ ሁሉንም ነገር ስንጠቅስ አብዛኞቹ ላይ የአርሰናል መሪነትን የሚቀመጥ ነው። ሰንደርላንድ ሁለተኛ ነው፣ 43% የግራ እግር ተጫዋቾች አሉት። ከዛ ሶስተኛ ማንቸስተር ሲቲ ነው፣ 36% የግራ እግር ተጫዋቾች አሉት። ማንቸስተር ዩናይትድ 31%፣ ቼልሲ 28% የግራ እግር ተጫዋቾችን በመያዝ የሚቀመጡ ናቸው። ሊቨርፑል ለምሳሌ 15% የግራ እግር ተጫዋቾች ናቸው። አብዛኞቹ 85% የቀኝ እግር ተጫዋቾች ናቸው። ከአርሰናል ጋር በተያያዘ ይህንን ያነሳሁት ያለ ምክንያት አይደለም። እስቲ ሁለት ቡድኖችን እንስራ። የግራ እግር ተጫዋች ቲም ራይት እና ቲም ሌፍት ብለን የግራ እግርና የቀኝ እግር ቡድን እንስራ። ከአርሰናል የመጀመሪያ ምርጥ 11 ስብስቦች በአጠቃላይ እስካሁን ካሉ ተጫዋቾች መካከል በውድድር ዘመኑ የቀኝ እግር ተጫዋቾችን ጀምሮ እናንሳ። ዴቪድ ራያ የግራ እግር ተጫዋች አይደለም፣ የቀኝ እግር ግብ ጠባቂ ነው። በቀኝ እግሩ የሚጫወት ግብ ጠባቂ ነው። ተከላካይ ላይ ቲምበር፣ ዊሊያም ሳሊባ፣ ሞስኬራ ዋይት ይቀመጣሉ። አማካኝ ስፍራ ላይ ማርቲን ዙሜንዲ፣ ዴክላን ራይስ፣ ኤዜ። በአጥቂ ስፍራ ላይ ማርቲኔሊ፣ ቪክተር ጊዮኬሬሽ፣ ትሮሳርድ የቀኝ እግር ተጫዋቾች ናቸው። የግራ እግር ላይ በእርግጥ ኬፓ አሪዛባላጋ የቀኝ እግር ተጫዋች ነው። ነገር ግን እዚህ ላይ በግራ እግር ቡድን ውስጥ እናካተውና እንመልከታቸው። ሉዊስ ስኬሊ የግራ እግር ተጫዋች ነው። ጋብሪኤል ማጋሌሽ፣ ፒየሮ ኢንካፒ፣ ካላፊዮሪ የግራ እግር ተጫዋቾች ናቸው። ለማወዳደር ለማፎካከር እንኳን በጣም ከባድ ነው። ለምሳሌ ሉዊስ ስኬሊ፣ ጋብሪኤል ማጋሌሽ፣ ፒየሮ ኢንካፒ፣ ሪካርዶ ካላፊዮሪን ከነ ቲምበር፣ ሳሊባ፣ ሞስኬራና ዋይት ጋር ማፎካከር። ኦዴጋርድ
ሚኬል ሜሬኖ፣ ኗኔሪ የግራግራ አማካዮች ናቸው። ኖኒ ማዱዌኬ፣ ካይ ሃቨርትዝና ቡካዮ ሳካ የግራግር አጥቂዎች ናቸው። እንግዲህ በአማካኝ ስፍራ ላይ ብቻ ለምሳሌ ኤዜ ራይሰንና ዙቢሜንዲ ያሉበትን አማካኝ ከኦዴጋርድ ከኗኔሪና ከሚኬል ሜሬኖ፣ አጥቂ ላይ ደግሞ ቪክተር ጊዮኬሬስ፣ ትሮሳርድና ማርቲኔሊን ከሃቨርትዝ ከሳካና ከማዱዌኬ ጋር ማነጻጸር እንግዲህ እናንተ የትኛው ቡድን ያሸንፋል ብላችሁ ትገምታላችሁ የሚለውን አስቀምጡልን። በቀጥታ ወደ ዝውውር ጉዳዮቻችን እንለፍ። ከዝውውር ጋር በተያያዘ ውል ማራዘሞች ብዙ ሀሳቦች እየተነሱ ያሉበት ጉዳይ አለና እነሱ ላይ ትኩረት አድርገን አንዳንድ ጉዳዮችን ልንገራችሁ። ባየር ሙኒክ አርሰናል ሊያስፈርም የሚፈልገው ተጫዋች አለ ተብሏል። ጥሩ አቅም ያለው ተጫዋች ነው። ወኪሉ ደግሞ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ የምናውቀው በትልልቅ ደረጃ በጀርመን እግር ኳስ በጀርመን ብሔራዊ ቡድን የተጫወተው ማይክል ባላክ ነው። ማይክል ባላክ የተጫዋቹ ወኪል ነው። ስለዚህ ለአርሰናል ምን አይነት እድል ምን አይነት የበለጠ ነገሮችን ሊያጠብበት ይችላል የሚለው ጉዳይ የሚነሳ ጉዳይ ነው። ሌናርድ ካርል ይባላል። የጀማል ሙሲያላ ምትክ ተብሎ እንደ ጀማል ሙሲያላ 42 ቁጥር ለብሶ ባለፈው በክለብ ብሩዥ ጨዋታ ላይ የባየር ሙኒክን ክብረ ወሰን የሰበረ በቻምፒየንስ ሊግ በደም ትንሹ ግብ አስቆጣሪ መሆን የቻለ ነው። እስከ 2028 ድረስ ኮንትራት አለው። በባቫሪያ የሚያቆየው ቪንሰንት ኮምፓኒ ድል እየሰጠው ሰነባብቷል። ከሰሞኑ አርሰናል ደግሞ በ18 ዓመት በታች ቡድን ውስጥ ቡድኑ ማጠናከር ይፈልጋል። የ10 ቁጥር ቦታ ላይ ብዙ ተጫዋቾች አሉ። ማንቸስተር ሲቲም ቼልሲም ደግሞ የተጫዋቹ ፈላጊ ናቸው። ኗኔሪ ብዙ እድል እየተሰጠው አይደለም። ከሱ ይልቅ ኤዜ ሚኬል ሜሬኖ በ10 ቁጥር ቦታ ላይ የበለጠ እየተጫወቱ ይገኛሉ። ማርቲን ኦዴጋርድ ምንም እንኳን ቢጎዳም ማለት ነውና አርሰናል አሁን በዚህ የ10 ቁጥር ስብስቦች ላይ አሁንም ጥራት መጨመር ወደፊት ወዳሉ ተጫዋቾች ትኩረት ማድረጉን ምርጫውን አድርጓል። ለምሳሌ ከ18 ዓመት በታች ቡድን ውስጥ ባለፉት 18 ወራት እነ ቶሚ ሴትፎርድን እነ ቪክተር ኦዚያኖቭን የመሰሉ ተጫዋቾችን አምጥቷልና የአሌንድን ፉክክር ማሳደግ ይፈልጋል። ካሌንድ የሚመጡ ተጫዋቾች በዋናው ቡድን ውስጥ እድል እየተሰጣቸው ይገኛል። ሚኬል አርቴታ ፐርፎርም የሚያደርግ ተጫዋች ካለ እድል ለመስጠት ወደኋላ አይልምና የሌናርድ ካርል ጉዳይ በስፋት ቢነሳ ትክክል ይመስላል። ቢልድ ይዞት የወጣውን ዘገባ እነ ፎርፎርቱም ይዞት ወጥቷል። በስፋት ብዙ ዘገባዎች የወጡበት ዘገባ ነው። እንግዲህ በተለይ ከዚህ ተጫዋች ጋር በተያዘ ስፖርት ዊትነስ ቢልድ ፎርፎርቱ ይዘው የወጡት ዘገባ እንደሚያሳየው ከሆነ ተጫዋቹ ወደ አርሰናል የሚመጣበት እድል አለ። ነገር ግን ነገሩን ትንሽ ሊያጠበው የሚችለው ወኪሉ ማይክል ባላክ ነው። ማይክል ባላክ ደግሞ የቼልሲ ተጫዋች ነው። ቼልሲ በተጫዋቹ ገበያ ላይ በተጫዋቹ ፍላጎት አለው። እንደ ትራንስፈር ማርኬት ዘገባ ከሆነ 20 ሚሊዮን ፓውንድ የሚገመት ተጫዋች ነውና አርሰናል ተጫዋቹን መፈለጉ ትክክለኛ ተጫዋች አቅም ላይ ያለ ተጫዋች ነው። በጀማል ሙሲያላ ቦታ የሚጫወት 10 ቁጥር ቦታ ላይ ያለ 42 ቁጥር መለያ ለብሶ በሜዳ ላይ ባለፈው ግብ ያስቆጠረ ተጫዋች ነውና በቀጣይ ጨዋታዎችም ላይ በስፋት እንመለከተዋለን። የአርሰናል ድል ምንድነው? በቀጣይ ድርድሮቹ በመልኩ ሊቀጥሉ ይችላሉ የሚለው የሚጠበቅ ጉዳይ ነው። ከውል ማራዘም ጋር በተያያዘ እንደምታስታውሱት ዴክላን ራይስም ጁሪን ቲምበርም ሲመጡ በኩል ሰዓት በኩል ጊዜ ነበር ወደ ፕሪሚየር ሊጉ ወደ አርሰናል ቡድን የተቀላቀሉት። አሁን ደግሞ በተቀራራቢ ሰዓት ውላቸውን ሊያራዝሙ እንደሚችሉ የቢቢሲው አሁን በቅርብ ጊዜያት ላይም በተለይ የዚህ ዴይሊ ሜል ላይ ሲጽፍ እናውቃለን። ሳሚ ሞክበል እንዳጋራው ጽሁፍ ከሆነ የአርሰናል የውስጥ አዋቂ ከሚባሉ ጋዜጠኞች መካከል አንዱ ነው። ሳሚ ሞክበል እንደዘገባው ከሆነ ዴክላን ራይስ 2 ዓመት ከግማሽ ያክል ውል አለው በአርሰናል የሚያቆየው 2 ዓመት ከግማሽ ቆይቷል። 3ኛ ውድድር ዘመኑን ጀምሯል ዘንድሮ እንደሚታወቀውና በቀጣይ አርሰናል ሌሎች አንሰርቴኒቲዎችን የማይገመቱ ነገሮችን ወይም ደግሞ ተጫዋቹ ለቃለው ያለቅም የሚሉ ጉዳዮች ውስጥ መግባት አልፈለገምና ገና ከወዲሁ ድርድር እንደጀመረና አዲስ ውል ሊቀርብለት እንደሚችል ከ2 ዓመት በላይ ውል ቢኖረውም ነገር ግን በአዲስ ውል ዴክላን ራይስን በክለቡ ልንመለከተው እንችላለን። የጁሪን ቲምበርም የውል ጉዳይ በድርድር ላይ እንዳለ የሚያሳዩ ዘገባዎችን ተመልክተናል። እነዚህ በውል ማራዘሚያ ጉዳዮች ላይ የሚነሱ ናቸው። ዛሬ የሚጠበቀውን የብራይተንና የአርሰናል ጨዋታ ላንሳላችሁ። በመጨረሻም ከብራይተንና ከአርሰናል ጨዋታ ጋር በተያያዘ በስፋት የሚነሱ ዝርዝር ጉዳዮች አሉ። ብራይተን በአንድ ወቅት ከአርሰናል ጋር በ5 ወራት እንግዲህ 5 ጊዜ ተጫውቷል። በአንድ ውድድር ዘመን እንግዲህ በየውድድር አመቱ 2 ጊዜ ከዛ በተጨማሪ ሌሎች የሊግ ካፕ የኤፍኤ ካፕ ጨዋታዎች ቢኖር እንኳን 4 ጊዜ 3 ጊዜ ጨዋታዎች ሊደረጉ ይችላሉ። ነገር ግን በዚህን ያክል ደረጃ 5 ጊዜ በአንድ ውድድር ዘመን በ5 ጨዋታዎች ላይ መጫወት ከባድ ነው። ለመጀመሪያ ጊዜ
የሁለቱ ቡድኖች ጃንዋሪ 1935 በኤፍኤ ካፕ ሶስተኛው ዙር ላይ ነበር የተገናኙት። በ1978 79 ውድድር ዘመን ላይ ደግሞ በአንድ ውድድር ዘመን 5 ጊዜ በተገናኙበት አመት በሊግ ካፕ ተገናኝተው ያውቃሉ። አራተኛ ዙር ላይ አሁንም በሊግ ካፕ አራተኛ ዙር ላይ ነው የሚገናኙት። ምሽት 4:45 ላይ የሚደረግ ጨዋታ ነው። ትናንትና ከማንቸስተር ዩናይትድ ጋር በተያያዘ አንድ አስቂኝ አስተያየት ስመለከት ነበር። የግሪምስቢ ታውን አሰልጣኝ በተለይ አንዳንድ ጊዜ ስትጣላም ደረጃን ማወቅ አለብህ ይባላል። የግሪምስቢ ታውኑ አሰልጣኝ ዴቪድ አርቴል እንደሚያነሱት ሀሳብ ከሆነ ማንቸስተር ዩናይትድን ማሸነፍ ከብሬንትፎርድን ከማሸነፍ ይቀላል ሲሉ ነበር። ትናንትናም በሊግ ካፕ በእርግጥ በብሬንትፎርድ ተሸንፈዋልና በዚህ በሊግ ካፕ ላይ አስቂኙ መርሃ ግብር ነበር። አሁን ደግሞ በሊግ ካፕ ጨዋታዎች ላይ ዛሬ በጣም ተጠባቂ ጨዋታዎች መካከል ሊቨርፑል ከክሪስታል ፓላስ፣ ማንቸስተር ሲቲ ከስዋንሲ፣ ቼልሲ ከወልቭስ የሚያደርጉት ጨዋታ ላይ አርሰናልና የብራይተን ጨዋታ የበለጠ ትኩረትን ስቧል። በተለይ ሚኬል አርቴታ ተጫዋቾችን ታሳርፋለህ ወይ ተብሎ ተጠይቆ ነበር። ነገር ግን ሚኬል አርቴታ ተጫዋቾችን የምናሳርፍበት ወይም በጣም ትልቅ ውድድር ነው የምናሳርፍበት አይነት አይደለም። በጣም ጥሩ ፉክክር ያለበት ጨዋታ ነው። ስለዚህ አርሰናል ደግሞ ለበርካታ አመታት ለብዙ አመታት ይህንን ዋንጫ ሳያሸንፍ ቀጥሏል። ስለዚህ ይህንን ዋንጫ ለማሸነፍ ትክክለኛው ጊዜ የኛው ነው፣ ያንን ደግሞ ከዛሬ እንጀምራለን የሚል ሀሳቡን ሰጥቷል። አርሰናል ሊግ ካፕን ካሸነፈ 32 አመታት ተቆጥሯል። ረጅም ጊዜ በአርሰን ቬንገር ዘመን ብዙ ጊዜ ትኩረት የሚሰጠው አይደለም። 16-17 አመት የሆናቸው ታዳጊዎች የሚጫወቱበት አርሰን ቬንገርም በውድድሩ ላይ ረጅም መጓዝ የሚፈልጉበት አይደለም። ሚኬል አርቴታም በቅርብ ጊዜያት ያንን ሲያደርግ ነበር። ዘንድሮ ግን ካለው ስኳድ አንጻር ይህንንም ዋንጫ ምንም ማስቀረት የሚፈልገው ነገር እንደሌለ እየተናገረ ይገኛል። ከዛሬ ፍልሚያው ይጀምራል። የጉዳት ዜናዎች አሉ። ከጉዳት ዜናዎች ጋር በተያያዘ በዛሬ ጨዋታ ላይ የሚጠበቁ ተጫዋቾች አሉ። ጋብሪኤል ማርቲኔሊ፣ ዊሊያም ሳሊባ በጉዳት ምክንያት ከካራባኦ ካፕ አራተኛው ዙር የብራይተን ጨዋታ ውጪ ናቸው። ዴክላን ራይስ፣ ሪካርዶ ካላፊዮሪ፣ ቡካዮ ሳካ ግን ለጨዋታው ዝግጁ ስለመሆናቸው ሚኬል አርቴታ ተናግሯል። ነገር ግን ማርቲኔሊ ውጪ ነው፣ ለጨዋታው አይደርስም። ምን ያክል ከሜዳ ይርቃል እርግጠኛ አይደለንም። ለዚህ ጨዋታ ግን ዝግጁ አይደለም፣ አይጫወትም ብሏል። ለዊሊያም ሳሊባም ነገሩ ተመሳሳይ ነው። ነገር ግን እነ ቡካዮ ሳካ የመጫወት እድል ሊያገኙ ይችላሉ። ከአርቴታ ጋር በተያያዘ ዛሬ ለማክስ ዳውማን እድል ይሰጣል ተብሎ ይጠበቃል። ፖል ቫሌንሲ ገጥሞ ተቀይሮ ገብቶ ነበር፣ ከሊቨርፑል ጋር ተጫውቷል። በሲንጋፖር በነበረው በኤዥያ የቀድሞ ውድድር ዘመን ዝግጅት ላይ በደንብ ተመልክተናል። ስለ ማክስ ዳውማን አስገራሚ አስተያየት ሰጥቷል። ማክስ ዳውማን ሲጫወት ከተመለከታችሁት የ15 አመት ታዳጊ አይመስልም። የ15 አመት ታዳጊ አይመስልም ብቻ አይደለም፣ ሲጫወት ከተመለከታችሁት ሁለት አማራጮች፣ ሁለት መንገዶች ይኖራሉ። እሱን ማሰለፍ ማጫወት ወይም ደግሞ እንደ መታወር ያለ እሱን አለማየት ነው። እሱን አለማጫወት ማለት እንደ መታወር ያለ እሱን አለማየት መርሳት ነው በሚል ያነሳው ጉዳይ አለ ሚኬል አርቴታ። ስለዚህ በቀጣይ ዛሬ ምሽት በሚኖረው ጨዋታ ላይ ማክስ ዳውማንን በመጀመሪያ አሰላለፍ ላይ ልንመለከተው እንችላለን። ብዙ ቅያሬዎችን እንመለከታለን። ኢንካፒ ሞስኬራ ጋር ሊጣመር ይችላል። ቤን ዋይት ወደ ሜዳ ይገባል። ሌሎችም ተጫዋቾች ሉዊስ ስኬሊ የመጀመሪያ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። ግብ ጠባቂ ኬፓ አሪዛባላጋ የሚሰለፍበት እድል አለ። ሚኬል ሜሬኖ የመጀመሪያ እድል ይሰጧል። ሌሎች ሜታን ኗኔሪ እድሎችን ያገኛሉ ተብሎ ይጠበቃል። አዳዲስ ተጫዋቾችን ወጣት ተጫዋቾችንም በደንብ እንመለከታለን። ለሁሉም ምሽት 4:45 ላይ የሚጀምር ጨዋታ ነው። በዝርዝር ተመለከት ነው። ከጨዋታው በኋላ ደግሞ አዳዲስ ጉዳዮችን እንመለሳለን። ኢንተርናሽናል ቻናላችንን ሰብስክራይብ አድርጉ። ቤተሰቡ ነው። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። አብሮነታችሁን እንፈልጋለን። ቤተሰብነታችሁን አሳዩን። ለምናነሳቸው ጉዳዮች ደግሞ ተሳትፏችሁን እንፈልጋለን። ሌሎች በአዳዲስ ጉዳዮች እንመጣለን። ሌሎች መረጃዎችንም ይዘን እስክንመለስ ድረስ ለዛሬ ግን በዚሁ እንሰናበታለን። ጤና ይስጥልን።